ምክንያት አለ። ካዳመጣችሁት ምናልባት ጫፍ ይዛችሁ ወይም ደግሞ መግቢያውን ርዕስ አይታችሁ ከመጽሐፍ በዚህ አጋጣሚ ብትቆጠቡ ጥሩ ነው። እስቲ ውስጥ ገባ ብላችሁ አዳምጡ። እኔ ግን የኤፍሬም ብቻ ሳይሆን ቡዜም ለካ ምን ትሰራለች አሁን ሄርሜላ ቤት። ቡዜ ራሱ ሄርሜላ ቤት ነበረች እና ሄርሜላን ቤት ታውቀዋለች፣ ይገናኛሉ ማለት ነው። ወይስ ትናንት በተፈጠረው ነገር ልታጽናናት ነው ሄደችው? ቡዜ ነፍስ ይማርን ለማለት ነው። ትናንትና በተፈጠረው ነገር ሄርሜላ ቤት የተገኘሽው ልታጽናኛት ነው። እኔና ሄርሜላ የምንነጋገረው ነገር አላለች እና ትዶልታላችሁ አይደለም? አብርሽ እንዴት አድርገን ከሩታ እጅ ፈልቅቀን እናወጣለን? ቁጭ ብለሽ ከወንድምሽ ውሽማ ጋር ትዶልታላችሁ አይደል? በዚህ አጋጣሚ ደግሞ አብዛኞቻችሁም ገርማችሁኛል። ኤፍሬም ሄርሜላን ያፈቅራታል፣ ይወዳታል። ሁለት ወንድማማቾችን በአንድ ጠብ ያደረገች ጀግና ሴት ትላላችሁ። ይሄ ጀግንነት ነው? እንዲወዶች የምር ኤፍሬም ሄርሜላን ያፈቅራታል ብላችሁ ታስባላችሁ? ለምንድን ነው ቤቷ ሄደው? ለምንድን ነው ቤቷ የተገኘው? በእርግጥ በውጭ መጠየቅም ጥሩ ነው። ያው ወንድ የሌለበት ቤት ያው ራሷን ያስከበረች ሴት ባንልም ቢሆንም ልክ አይደለም። ግን ኤፊ እዛ ጋ የተገኘበት ዋና ምክንያቱ ሄርሜላ ታድርገውም አታድርገውም፣ አደረገችም አላደረገችም፣ ይሄን እኔ የማውቀው ነገር የለም። ይሄ ነው ብዬ መናገርም አልችልም። ግን ኤፍሬም ሄርሜላ ማታ ላይ ጎረምሶች ጠንበል ያሉ ጎረምሶችን ቀጥራ ወደ 5 ይሆናሉ ማታ ላይ ከቤቴ ስወጣ ልታስደበድበኝ ገንዘብ ከፍላ በዛ ምክንያት ነው በማለት ነው እንግዲህ ለእህቱ ሲያስረዳት የነበረው። እህት ደግሞ እኔ ያለው አይደለ ወይ ለእኔ ለምን አትነግረኝም? በቴክስት ሴት ቤት ወንድ የሌለበት ቤት ለምን መምጣት አስፈለገ? በማለት እንግዲህ ቡዜና ኤፍሬምም እንግዲህ ቡጥስ ገብተው ነበር። በነገራችን ይሄ ልጅ ቤተሰቡን በሙሉ ነው ያጨለለው። በዚህ አጋጣሚ ግን ማለት ነው አንዳንድ ኮሜንቶች በጣም ነው ያሳቃችሁኝና ኤፍሬምም ልክ አይደለም ከቅርብ ጊዜ በኋላ ፊቱም አባብጧል። ወይኔ እናንተ እኮ ማትሉት ነገር የለም፣ ማታመጡት ታሪክ፣ ማታመጡት ታምር፣ ማትፈለስፉት ነገር የለም እኮ። ፍልስፍና አንደኞች ናቸው። እናንተን የሚደርሳቸው የለም። ደግሞ ብላችሁ ደግሞ ፊቱ አብጣል። ይሄ እኮ ጉርምስና ነው አሁን ያለበት ሰውነቱ። ምን አብርሽ የድሮን ፎቶና ያሁኑን አታዩም እንዴ? ድሮ ፎቶና አብርሽና ያሁን ያለበትን ብታዩ ለውጥ በደንብ አለ። ምክንያቱም እያደጉ ነው የሚሄዱት። ጉርምስና አለ፣ በዛውም ልክ ይበላሉ፣ ይሰራሉ፣ የተመጣጠነ ነገር ያገኛሉ። እንደናንተ መሰላችሁ እንዴ? አይደለም ፊታቸው ሁሉ ነገራቸው ያባብጣል። እና ፊቱ ስላበጣል ሌላ ነገር ተደርጎበታል ማለት ነው። እና ደግሞ ምትሉም አላችሁ ወንድ እዛኛው ላይ ብቻ ሳይሆን እዚህኛው ላይም አጅሪት ታድርጋለች ፊቱ። አረ እናንተስ እንደው ጎደኞች ናችሁ። እንደው አረተው በሌላችሁበት እግዚአብሔርን አትፍረዱ። ጥሩ አይደለም፣ ጥሩ አይደለም። ይሄ ዝም ብሎ በጨፍን መፍረድ በኋላ በእጃ ዙር ራስን ዋጋ ያስከፍላል። እኔ ግን ኤፍሬም ሄርሜላ ቤት መገኘቱ ብቻ ሳይ የቡዜ ራሱ ሄርሜላ ቤት ተገኝቶ ለካ ሩታ ላይ ሲቀምሙ ሲጠምዱ ሲያወጡ ሲያወርዱ ሲዶሉቱ ነው ማለት ነው የሚውሉት። እዛ የሚገናኙ ከሆነ ለማጽናናት ነው ቡዜ ማለት ነው። እሱም በዚህን ሰዓት ምን ታደርጋለህ? እኔ ሴት ነኝ ያልሽ፣ አንቺስ ምን እያረግሽ ነው? አይ ቡዜ ግን እኮ ምን ያህል እየተጋለጣችሁ እንደሆነ ይሄ ልጅ ራሱ እኮ መቀመጫ ሰጣቸው። ኤፍሬም ስድብ አይሰማም። ስድብ እናንተ ተሳደባላችሁ፣ ኤፍሬምን አይገልጸውም። እሱ ግን መስሚያው ጥጥ ነው እናቴ። በዛኛው ሰምቶ በዚህኛው ያፈሰዋል፣ በግራው ይሰማል፣ በቀኙ ያወርደዋል። በቃ የእናንተን ስድብ ደግሞ ኤፍሬም ተከናንቦታል። የምር ቀላል አትሳደቡም ከሜንታችሁ። ግን እኔ እኮ ስድብ እኮ የተሳሳተን ሰው ቢሆን እንኳን አይመልስም። ኤፍሬም በእርግጥ ባሏ የነበረውን ሰው ወደ ሚስቱ ነው የመለሰው። ወንድሙን ወደ ትክክለኛ መንገድ ነው የመለሰው። የተሳሳተ ነገር አልሰራም። የምትገባውም የልጁ እናት ናት። የድሮ ሚስቱ ብዙ ዋጋ የከፈለችለት ፍቅሩ እሷ ናት የምትገባው አለ። ወሰነ እንደ ወንድምነት ወንድሙን ወደ ድሮ ትዳር ነው የመለሰው። ያጠፋው ነገር ለእኔ አይታየኝም። በዚህ ልክም እናንተን የሚያንጨረጭራችሁ ነገር በእርግጥ ተረድቻለሁ። አብርሽ ለምን የሄርሜላ አልሆነም ነው እናንተን አሁን ላይ የስድብ ናዳ የምታወርዱበት። ተው፣ በስድብ አትመኑ። ስድብ ኤፍሬምን የሚመልሰው ቢሆን ሩታን የሚመልሳት ቢሆን ወይም ደግሞ ከሚራመዱበት መንገድ የሚያግዳቸው ቢሆን ገና ድሮ ሩታ ወደ እናንተ ተመልሳት መጣም ነበር። ስድብ ቢሆን ስድብ ያጠነክራችኋል። አትሳደቡ ቤተሰቦቼ። ምክር ካላችሁ ለግሱ። አሁን ራሱ ሄርሜላ ቤት የሄርሜላ ደጋፊዎች ኤፊን አረግርቃችሁታል። ያፈቅራታል ከወንድሙ ነጥቆ። እንደው ምን አይነት ዘመን መጣ? ዘመነ ምን እያላችሁም ትጽፋላችሁ። ባልተያዘ ነገር የምራችሁን ነው። ኤፍሬም ሄርሜላን ያፈቅራታል። የወንድሙ ፍቅረኛ የነበረች የወንድሙ ውሽማ የነበረችን ሴት ያፈቅራታል ብላችሁ ነው የምታስቡት?
እኔ እኮ ጫፍ አይታችሁ የምትፈርዱት እና የምትጽፉት ነገር በጣም ነው የሚደንቀኝ። እግዚአብሔርን ነው ምላችሁ። እና ያው እንደምንም ታግሎ እንደውም ከፈለክ ማደሪያ ከሌለክ ላሳድር እፈልጋለሁ ምናልባት ስትለው እሺ መኝታሽን ክፍል አሳይም ብሎ ሰተት ብሎ አልገባም። ኤፍሬማ ሰዎቹ ማሳበዱ ነው። በተለይ እህትየው ማበዷ ነው። እግዚአብሔርን ቡዜ በኤፍሬም በቃ አይሰማም ደሞን ወይኔ ኤፍሬም በአንድ እግር እኮ ነው ሚዲያውን ያቆመው። ረባሽ ሆኗል። በቃ አልተቻለም። በአንድ እግር ቡዜንማ በቃ ነው እንጃ ከጊዜ በኋላ እንዳብርሽ እንዳትፈዝ እንጂ የፈራሁት ማለት ደግሞ እንትኑን ጥሎብሽ እንዳወጣ መኝታ ክፍልሽ። ኧረ ቤት እናንተ ምኑን መተቱን ጥሎባት እንዳወጣ ሄርሜላ መኝታ ክፍል። እሺ ደግሞ ጸበል እርጭ አላችሁ እናንተ እኮ ግን ታሳዝኑኛላችሁ። ያው ከማዘናችሁ የተነሳ ሄርሜላን ከመውደዳችሁ የተነሳ ነው። እና አልፈርድባችሁም። ያው ስለምትወዷት ነው። ግን ያልሆነ ኮሜንት በመጻፍ ግን ኤፍሬምንና ሩታን ከመንገዳቸው እናሰናክላችኋለን ብላችሁ ካሰባችሁ ዘበት ነው፣ የማይሆን ነገር ነው። እንደውም እነሱን እልህ ውስጥ እየከተታችሁ ኤፍሬም እንደውም ያው የእናንተ ስድብ ያው ረባሽ አድርጎታል። እህቱን አይሰማም። መስሚያው ጥጥ ነው። ሄርሜላ ጋር ቀጥ ብሎ ቤት ድረስ አንኳኩቶ ይሄዳል። በእርግጥ ልክ ነው እያልኩ አይደለም። እንድታሰምሩበት የምፈልገው ወንድ የሌለበት ቤት እቺ ሴት ምንም ትሆን ምንም ወንድ የሌለበት ቤት ሴት ቤት መሄድ ጥሩ አይደለም። ካለም ነገር በውጭ ጠርቶ ግን ያው ስራ ነው። አትፍረዱባቸው እናንተ። ለምን እንዴ ኢትዮጵያ ላይ ቁጭ ብለሽ ያውም ደግሞ አዲስ አበባ ከተማ መሀል ከተማዋ ላይ ሄርሜላ ቁጭ ብለሽ በዚህ ንክ ኤፍሬም እንደዚህ ሲሆንብሽ እንዴ ዝምት ያለሽ? ፖሊስ አጠሪም ዋን ነው ፖሊስ አጣሪም ወደ ህግ አትወስጂም ትላላችሁ። በማን ነው የተለቀቀው ነው ጥያቄው። እንዴት አድርጋ ነው ፖሊስ ወደፊት ይቀጥላል። አይዟችሁ ፖሊስ ጠርታ ታሳስረዋለች። አስደብድቢውም የምትሉ አላችሁ። ወይ ጉድ! ሄርሜላ አድርገሻል እንደዚህ ብላ እንደው እህትዬው አያችሁ። ምንም ቢከፋ ስጋ ነው። ሞኛቱ ነው። ብዙ እንዴት እንደጠየቀቻት አላያችሁም እንዴ? አድርገሻል እንደዚህ አይነት ነገር ከፍለሽ እሱን እንዲደበድቡ አስቀጥረሻል ብላ እንደውም እሷ እየጠየቀች አያችሁ። አሁን ኤፍሬም ቢደበደብ ቡዜ ምንም ከውሽሚት ጎን ብትቆም የአያማትን ብላችሁ ነው የምታስቡት? ቀለለ እንገበግባታ እንዲ ወንድሟ እኮ ነው፣ የእናቷ ልጅ እኮ ነው። ኤፊ ዛሬ አልያዝም ቢልም ወንድሟ ነው። እና ኤፍሬም በደንብ አድርጎ የሚያደርገውን ነገር ያውቃል። ሞኛቶ ነው። ምንም አልሆኑም። ሁለቱም ወንድማማቾች ጤነኛዎች ናቸው። እግዚአብሔርን ጤነኞች። እንደነሱ ምን ጤነኛ ያለ አይመስለኝም። ስለረበሹ ሚዲያውን በአንድ ቅር ስለቆሙ አይምሰላችሁ። የሚያደርጉትን ጠንቀቅ ያውቃለሁ። ቡዜ ግን በጣም ነው የገረምሽኝ። ለካ ከሄርሜላ ጋር በኋላ ትገናኛለሽ አይደለ? ዛሬ አይደል እንደ ጉዳይ አየሁት። ቤቷንም ታውቂዋለሽ፣ ትሄጃለሽ፣ ሩታ ላይ ትዶልታላችሁ አይደለ? አብርሽን እንዴት አድርገን ነው ከአንበሳ መንጋጋ ፈልቅቀን የምናወጣው? ከዛ ያንቺ እንዴት አድርጌ ነው ማደርገው? እዚህ ላይ ያው የሆነ የምናወራው ነገር ስላለ አለች እኮ እኔና ሄርሜላ ዛሬ የሆነ ማውራት ሚስጥር የምናወራው የምንወስነው ነገር ስላለ የወንድሜንም ጤንነት ማወቅ ስለምፈልጋች ከሄርሜላ ነው እንደ መረጃ የምታገኝ አብሮሽ ሄርሜላ ጋር ነው እንዲ ያለው ቡዜ የወንድምሽን ጤንነት የምትሰሚው ከሄርሜላ ነው። ሄርሜላ ጋር ነው እንዲ አብርሽ ያለው የማይመስል ነገር። አንዳንድ እኮ መላሳችሁ ላይ ድንገት አምጥቶ እውነትን ፍርጥ የሚያደርገው ፈጣሪ ይገርመኛል። የምር ሩታ ናት መቼም ወንድምሽ ያለው ሩታ ጋር ነው አይደል? ሩታ ጋር ነበር ጤንነቱን ማረጋገጥ ያለብሽ። ሄርሜላ እኮ ቀለበት ወልቋል። ከዚህ በኋላ አይንሽን ማየት አልፈልግም፣ በቃኝ ከአንቺ ጋር ልጅ ያጓጓኝ፣ ወደ ልጅ የተመለስኩኝ፣ ሎልዬን የመሰለ ፈጣሪ ሰጥቶኝ ወደ እሱ ተመለስኩ። ለምንስ ፈጣሪ ና ይኖግ ወጋለሁ ይህን የመሰለ ልጅ ሰጥቶኝ ጥዬ ወደ አንቺ ጋር ልጅን አስመለጥኩኝ ብሎ ትናንትና ላይሽም እንዲ አውቃለሁ። ለመጽናናትም ይሆናል በዛውም